በዚህ ሶስት ተወግቻለሁ በእኛ በትልልቆቹ ብቻ ቢሆን ደስ ይለኛል ልጆቹንስ ባይነካብኝ እንደው አንዳንዴ የዝችን ምድር ታሪክ በዜማዎቻቸው የለወጡ ታላላቅ ሰዎች ዝምታቸው ራሱ ሌላ ታሪክ ሆኖ ይጮሃል ከልፈታቸው በኋላ የሚገለጠው የህይወታቸው ገጽ እጅግ አስገራሚ ይሆናል በኢትዮጵያ የሙዚቃ ታሪክ ውስጥ ስሟ በቀዳሚነት ከሚነሱና በብዙዎች ዘንድ ተወዳጅ ሆኖ በርካታ ስራዎችን ካበረከቱ አንጋፋ አርቲስቶች መካከል አንዷ የሆነችው ዕውቋ ድምጻዊትና የዜማ ደራሲ ራሄል ዮሐንስ ከዚህ ዓለም በሞት መለየቷ መላውን የጥበብ አፍቃሪ በጥልቅ ሐዘን ውስጥ ጥሎታል የዚች ታላቅ አርቲስት ህልፈት መላ ህዝቡን ያስደነገጠ ሲሆን ከህልፈቷ በኋላ የተሰማው ማንንም የማያውቀው ማንነቷ የማይጠበቅ ሆኗል ከካዛንቺስ መጋረጃ ጀርባ ተነስታ የኢትዮጵያን የሙዚቃ ኢንዱስትሪ ለወጠችበት አስደናቂ ሚስጥር ሞቷን ልብ ሰባሪ አድርጎታል ሚያዝያ 27 ቀን 1939 ዓመተ ምህረት አዲስ አበባ ውስጥ ተለይቶ በካዛንቺስ ግቢ ገብርኤል አካባቢ የተወለደችው ራሄል ገና በልጅነቷ የበረራ አስተናጋጅ የመሆን ትልቅ ህልም ነበራት ህልሟ ግን ሌላ መልክ ይዞ ወደ ሆቴል ሙያ አመራት በራስ ሆቴል የ3 ወር የመስተንግዶ ስልጠና በመቀጠልም በጊዮን ሆቴል የ2 ዓመት የዲፕሎማ ትምህርቷን አጠናቃ በብቃት ተመረቀች ይህ ስልጠናዋ ታዲያ እንደ ጆሞ ኬንያታ ሴኩ ቱሬና ኳሚ ንክራማ ያሉ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት እንድታስተናግድ ትልቅ እድል ፈጥሮላታል በሉፋንታንዛ በሂልተንና በሌሎች ታዋቂ ሆቴሎች ውስጥ በአስተናጋጅነት የጀመረችው ስራዋን በጽናት ቀጥላ እስከ ጀነራል ማናጀር መድረስ የቻለች ጠንካራ የስራ ሰውም ነበረች ታዲያ ይህች የስኬት ተምሳሌት የሆነች የሆቴል ባለሙያ ወደ ሙዚቃው ዓለም እንዴት ልትገባ ቻለች የብዙዎች ጥያቄ ነው ጉዞ የጀመረው ፍጹም ታሰብ አጋጣሚ ነበር በአንድ ወቅት ድምጻዊ ከተማ መኮንንና ሌሎች ታዋቂ ሰዎች በተገኙበት ምግብ ቤት ውስጥ እጇ ላይ የነበረውን ማሲንቆ ስትጫወትና በድምጿም ስታንጎራጉር የነበሩት እንግዶች ሙሉ በሙሉ ተማረኩ በድምጿ የተደመሙት እንግዶች የሆቴል ስራዋን ትታ ወደ ሙዚቃ ዓለም እንድትቀላቀል አበረታቷት ይህ አጋጣሚ ለኪነ ጥበብ ህይወቷ መነሻ ሆነላት በ1970ዎቹ መጀመሪያ ላይ ይቺ ባላደራ የተሰኘውን የመጀመሪያ አልበሟን ስታወጣ በወቅቱ በ10,000 ብር ከፍተኛ ክፍያ የተከፈላት ድምጻዊት ሆና ታሪክ ሰርታለች በጉዟም እስከ 13 የሚደርሱ ስኬታማ አልበሞችን ለአድማጮች ያበረከተች ሲሆን ከድምጻዊነቷ ባሻገር ሚኒሊክ ጀግናው ሰራዊትና የአንጋፎች ወርቆች የመሳሰሉ ተወዳጅ ስራዎቿን በራሷ ዜማ የደረሰች ድንቅ ደራሲም ነበረች በመጨረሻዎቹ የህይወት ዘመኖቿ ሙሉ በሙሉ ከዓለማዊ ሙዚቃ ርቃ ህይወቷን ለመንፈሳዊ አገልግሎትና ለመዝሙር ሰጥታ የነበረችው ራሄል በድንገት ህይወቷ ማለፉ መሰማቱ ህዝቡን ያስደነገጠና ግራ ያጋባ ዜና ሆኗል ለመሆኑ በርካቶች በድምጻዊነቷ የሚያውቋት በኋላም በመንፈሳዊ ህይወት ፈጣሪዋን በመዝሙር ስታገለግል የነበረችው ራሄል የገጠማት ነገር ምንድነው ለህልፈት የዳረጋት ምክንያትስ ከሞቷ በኋላ የተሰማው ያልተጠበቀ ታሪኳስ ምንድነው ሁሉንም በዝርዝር እንነግራችኋለን ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል በዛሬው መሰናዶ ከሙዚቃው ዓለም ርቃ ፈጣሪዋን በመዝሙር ስታገለግል የኖረችው ራሄል ህልፈትን አስመልክቶ የተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳለን እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ በኢትዮጵያ የሙዚቃ ታሪክ ውስጥ ስሟ በቀዳሚነት ከሚነሱና በብዙዎች ዘንድ ተወዳጅ የሆኑ በርካታ ስራዎችን ካበረከቱ አንጋፋ አርቲስቶች መካከል አንዷ የሆነችው ዕውቋ ድምጻዊትና የዜማ ደራሲ ራሄል ዮሐንስ ከዚህ ዓለም በሞት መለየቷ መላውን የጥበብ አፍቃሪ አስደንግጧል ይህች ታላቅ አርቲስት የሙዚቃ ንግስት ከመሆኗ በፊት የአፍሪካና የዓለም መሪዎችን በከፍተኛ ሙያው ብቃት ያስተናገደች ስኬታማ የሆቴል ባለሙያ እንደነበረች ማንንም አያውቅም ዛሬ ከካዛንቺስ መጋረጃ ጀርባ ተነስታ የኢትዮጵያን የሙዚቃ ኢንዱስትሪ እስከለወጠችበት አስደናቂ ሚስጥርና ሙሉ ዝርዝር ታሪኳን እናስደምጣችኋለን የልጅነት ህልምና የሆቴል ሙያ ስኬት የዚች ድንቅ አርቲስት ታሪክ የሚጀምረው አዲስ አበባ ውስጥ ነው ሚያዝያ 7 ቀን 1939 ዓመተ ምህረት በተለይ ታዋቂ በሆነው በካዛንቺስ ግቢ ገብርኤል አካባቢ ተወለደች ለቤተሰቦቿ የበኩር ልጅ የነበረችው ራሄል ሃና በተሰኘው ታዋቂ ዘፈኑ ከሚታወቀው ታናሽ ወንድሟ ድምጻዊ ሰይፉ ዮሐንስ ጋር በመሆን የቄስ ትምህርቷን እስከ ዳዊት ድረስ ተከታትላለች የመጀመሪያ ደረጃ ትምህርቷን ደግሞ በአስፋው ወሰን ሰገድ ትምህርት ቤት አጠናቃለች ገና በልጅነቷ በአየር ላይ የምትበር የበረራ አስተናጋጅ የመሆን ትልቅ ህልም ነበራት ህልሟ ግን መሬት ላይ ባለ ሌላ ትልቅ የስራ መስክ ተተካ ወደ ሆቴል ሙያ ከፍተኛ ዝንባሌ የነበረ
የነበራት ራሄል በራስ ሆቴል ውስጥ ለ3 ወራት ያህል ጠቅላላ የመስተንግዶ ስነ ስርዓት ስልጠና ወሰደች። ፍላጎቷም በዚህ ብቻ አላበቃም። በመቀጠልም በጊዮን ሆቴል የ2 ዓመት የዲፕሎማ ትምህርቷን በከፍተኛ ማዕረግ አጠናቃለች። ይህ በሆቴል ሙያ ያላት ከፍተኛ ብቃት ታዲያ ወደ ትላልቅ መድረኮች መራት። በሆቴል ቆይታዋም እንደ ኬንያዊ መሪ ጆሞ ኬንያታ፣ የጊኒው አህመድ ሴኩ ኑሬና የጋናው ኳሚ ኑክሩማም ያሉ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት የመስተንግዶ አገልግሎት የመስጠት ታላቅ ዕድል አጋጥሟታል። በሉፋንታዝ፣ በሂልተን፣ በሌሊትና በቀናት ሆቴል እንዲሁም በሮያል ትራቭል ውስጥ በአስተናጋጅነት የጀመረችው ስራዋን በጽናት አሳድጋ እስከ ጀነራል ማናጀርነት ለመድረስ የበቃች ጠንካራ ሴት ነበረች። በወቅቱም ከሚያገኙት መደበኛ ደሞዝ ይልቅ ከደንበኞች በሚገኘው የቲፕ ስጦታ ህይወታቸውን በተሻለ ሁኔታ ይመሩ እንደነበር በህይወት ታሪኳ ትዝታዋን ተናግራለች። ታዲያ ይህች የስኬት ተምሳሌት የሆነች የሆቴል ባለሙያ ወደ ሙዚቃው ዓለም እንዴት ልትገባ ቻለች? የብዙዎች ጥያቄ ነው። ጉዞ የጀመረው ፍጹም ባልታሰበና አስደናቂ በሆነ አጋጣሚ ነበር። በአንድ ወቅት በአንድ ምግብ ቤት ውስጥ ስራ ላይ ያለች ታዋቂው ድምፃዊ ከተማ መኮንንና ሌሎች ታዋቂ ሰዎች በቦታው ይገኛሉ። ከምግብ በኋላም አጋጣሚ ሆኖ እጇ ላይ የነበረውን ማሲንቆ ስትጫወትና በድምጿም ስታንጎራጉር በቦታው የነበሩት እንግዶች ሙሉ በሙሉ ማረከቻቸው። በድምጿ ጥልቀት የተደመሙት እኚህ እንግዶችም የሆቴል ስራዋን ትታ ወደ ሙዚቃው ዓለም እንድትቀላቀልና ድምፃዊ እንድትሆን ከፍተኛ ማበረታቻ አደረጉላት። ይህ አጋጣሚ ለኪነ ጥበብ ህይወቷ ትልቅ መነሻ ሆነ። በ1970ዎቹ መጀመሪያ በተለይም በ1973 ዓመተ ምህረት አካባቢ ይቺ ባላደራ የተሰኘውን የመጀመሪያ አልበሟን ከሻምበል በላይነህ ጋር በጋራ በመሆን አወጣች። ለዚህ ስራዋም በአምባሳደር ሙዚቃ ቤት በወቅቱ የ10,000 ብር ከፍተኛ ክፍያ የተከፈላት ሲሆን በግጥም ይልማ ገብረአብ እንዲሁም በዜማ አበበ መለሰ የተሳተፉበት ታላቅ ስራ ነበር። በ1983 ዓመተ ምህረት ደግሞ ከሀገሪቱ ታዋቂ የባህል ተጫዋቾች ከባህሩ ቃኝና ከይርጋ ዱባለ ጋር በመሆን የሰራቻቸው ዜማዎች በህዝብ ዘንድ ከፍተኛ ተወዳጅነትን አተረፉላት። በተለይም አራዳ፣ ትዝታና ሚኒሊክ እንዲሁም ሀገሬ ኢትዮጵያ የተሰኙ ስራዎቿ በወቅቱ እጅግ በከፍተኛ ሁኔታ የተደመጡና እስከዛሬ ድረስ ከትውልድ ትውልድ እየተሸጋገሩ ከሚወደዱ ስራዎች መካከል በቀዳሚነት ይጠቀሳሉ። ራሄል ዮሐንስ በሙዚቃ ጉዞዋ እስከ 13 የሚደርሱ ስኬታማ አልበሞችን ለአድማጮች ያበረከተች ሲሆን ከድምፃዊነቷ ባሻገር ሚኒሊክ፣ ጀግናው ሰራዊትና የአንጋፎቹ ወርቆች የመሳሰሉ ተወዳጅ ስራዎችን በራሷ ዜማ የደረሰች ድንቅ የዜማ ደራሲም ነበረች። የመጨረሻ ስራዋ በያፌት ተፈሪ የተቀነባበረው ዝናብ የተሰኘ አልበሟ ነበር። አርቲስት ራሄል ዮሐንስ በሙያ ስኬታማ ከመሆኗ ባሻገር በትዳር ህይወቷም የ2 ወንዶችና የ4 ሴት ልጆች እናት መሆን የቻለች ሲሆን 14 የልጅ ልጆችንና 5 የልጅ ልጅ በማየት ቅድሚያት ለመሆንም በቅታለች። ልጆቿን በጥሩ ስነ ምግባር ለማሳደግ ያሳየችው ጥረትና ጥንካሬም በሁሉ የሚመሰከርላት ድንቅ እናት ነበረች። በመጨረሻዎቹ የህይወት ዘመኖቿም ሙሉ በሙሉ ከዓለማዊ ሙዚቃ በመራቅ ህይወቷን ለመንፈሳዊ አገልግሎትና ለመዝሙር በመስጠት በቤተክርስቲያን ውስጥ ስታገለግል ቆይታለች። ብዙ ቆትን ካገኘችበት የሙዚቃ ህይወት በመራቅም በመንፈሳዊ ዝማሬዎች አምላኳን ስታገለግል ኖራ በ80 ዓመቷ በትናንትናው ዕለት ከዚህ ዓለም በሞት ተለይታለች። የአርቲስት ራሄል ዮሐንስ የቀብር ስነ ስርዓትም በአዲስ አበባ ሀገረ ስብከት ደብረ ምህረት ሳሊተ ምህረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ከቀኑ 8 ሰዓት ላይ ተፈጽሟል። ውድ የአማርያ ቲዩብ ቤተሰቦች እኛም በቻናላችን ስም ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እየተመኘን የዛሬውን መሰናዶ አበቃን። ዳግም በወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።